አሁን እየመከርኩ ያለው አረብ ሀገር ሆኖ ቤት ሰርተው የቤት ዕቃ አሟልተው ቁጭ ላሉ ልጆች ነው። ምን ይላሉ? ለምን እንደማትመጡት እንደው ትንሽ ቆይ ብዬ ዘንድሮ ጦርነት ነው ብዬ ጦርነቱ ገና ነው ብዬ እሺ ቻብቲ ለምን ተብሎ ጦርነት ነው እያልሽ አንቺ የማንንም ቤት የምታሞቂው? የራስሽን ቤት ማሞቅ አያቅቶሽ ነው? የፈለገ ይሁን ለምን ጦርነት አይሆንም? መተሽ የምመጣውን መጋፈጥ አለብሽ። ጦርነት ነው ስላችሁ በእሳት ላይ መጣችሁ ግቡ ሳይሆን አረ ዘንድሮ ጦርነት ነው እንዳትመጡ ቀስ በሉ፣ ዘንድሮ ችግር ነው፣ አረ ዘንድሮ ኑሮ ተወዷን እንዳትመጡ ልጅ ቀስ በይ፣ አረ እህል ይሄን ያህል ገብቷል፣ ጤፍ ይሄን ያህል ገብቷል፣ ማሽላ ይሄን ያህል ገብቷል፣ አረ ዘንድሮ ችግር ነው፣ ጭራሽ ይሄንን አመት እንደ ብለን እንደምንወጣው እግዚአብሔር ይወቀው። የኛ እናትና አባቶች የሚሉት እውነቱን ነው የምነግራችሁ፣ እውነቱን። ዘንድሮ ኑሮ ተወዷን እስኪ ይችን አመት እንኳን ቀስ በይ። መምጣት እየፈለገች ከአረብ ሀገር ወደ ኢትዮጵያ ማለት ነው እናትና አባቶቻችሁ እንዳትመጪ ይሏቸዋል። ተኸየሉ ለምን እንዴ? እናትና አባት እኛ እኮ አረብ ሀገር ስንኖር እኮ የለበስነውን ቢጃማ እኮ የገዛነውን ቢጃማ እኮ የምንለብስበት እኮ ጊዜ እንኳን የለም። በአንድ ዩኒፎርም እያጠብን 5 ዩኒፎርም ከተገዛልን ያችን 5 ዩኒፎርም እኮ ነው አመት ሙሉ የምንለብሰው። የገዛነው ልብስ እኮ እየናፈቀን ነው ሻንጣ ውስጥ የሚቀመጠው። እኔ እኮ ማታ ሂጄ ነው ሻንጣዬን ከፍቼ ስራዬን ከጨረስኩ ከደከመኝ በኋላ ሂጄ ሻንጣዬን ከፍቼ የገዛሁት ልብስ እንደዚህ እያየሁ የምሞክርበትም ጊዜ ያለኝ የምለብስበት ሰዓት ስለማታ። እንደዛ ሆነን እየሰራን እኛ ድልቶን የምንኖር ይመስላችኋል? እንደ አረብ ሀገር አይዞሽ በርቺ እዛው ሆኜ ቁጭ በይ እንዳመጭ የሚሉት ቤተሰብ እነሱ በእኛ ህይወት ምን አገባቸው? ማንም ሰው አይኖርልኝም። ይህንን ህይወት እኔ ነኝ። እኔ የለበስኩት ልብስ እየናፈቀኝ ከአረብ ሀገር እነሱ አትምጪ እዛው ጠንክሪ ቅሪ ቀስ በይ ጦርነት ነው ኑሮ ተወዷል እንደዚህ ነው ሊሉኝ አይችሉም። እናንተ ነፍስ ማወቅ አለባችሁ። የኛ ዘመዶች እንደዚህ ነው የሚሉት። እናንተ ኑትወለ እናንተ ነገ ጧት ከአረብ ሀገር ወደ ኢትዮጵያ ከመጣችሁ በኋላ ችግር ላይ ብትወርቁ ማንም ዘወር ብሎ አያችሁ። እናንተ ነገ ጧት ከአረብ ሀገር ወደ ኢትዮጵያ የመጣችሁ ልጅም ቢብሏችሁ ማንም ዘወር ብሎ አያችሁ። ልንገርሽ ራስሽ ውስጥሽ እየተናደደ ወይ እኔ ገንዘብ ወይ ገንዘብ ያልሆንኩ ወይ ስራ ያልሆንኩ ወይ ከቤት ያልሆንኩ ወይ ከንብረት ያልሆንኩ ወይ ከአንድ እንኳን ሳልሆን ቀረው ነው የምትሉት። ከሁለት አልሆን ከገንዘባችን ሳንሆን ገንዘባችንን የትም አድርገው ከጉልበታችን ከጊዜያችንን ተጠቅመን ወደ ሀገራችን